ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በዋጃ ከተማ በፋኖና በህወሓት ታጣቂዎች መካከል የተኩስ ልውውጥ መደረጉ ተገለጸ። በራያ አላማጣ ወረዳ በምትገኘው ዋጃ ከተማ በፋኖና በህወሓት ታጣቂዎች መካከል ከባድ የተኩስ ልውውጥ መደረጉ ጋዜጠኛ ደስዬ አሸናፊ ዘግበዋል። ጋዜጠኛው ከስፍራው አገኘሁት ባለው መረጃ እንዳመላከተው የተኩስ ልውውጡ በትናንትናው ዕለት ግንቦት 27 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ እስከ ምሽት ድረስ በተከታታይ ሲሰማ ውሏል ብሏል። በተያያዘ ዜና በከተማዋ በሚገኝ አንድ መጠጥ ቤት ውስጥ በፋኖና በህወሓት ታጣቂዎች መካከል በድንገት በተከሰከሰ የተኩስ ልውውጥ አንድ የፋኖ ታጣቂ በእግሩ ላይ በደረሰበት የጥይት መመታት መቁሰሉ ጋዜጠኛው ዘግበዋል። ይህ በእንዲህ እንዳለ በወጀራት ስራ አዲ ወረዳ ጎንካ ቀበሌ ልዩ ስሙ ፍሸነ በተባለ አካባቢ 2 ንጹሃን ዜጎች በህወሓት ታጣቂዎች መገደላቸው ተሰምቷል። ትናንትና ግንቦት 27 ቀን 2018 ዓ.ም የተፈጸመው ይህንን ጥቃት ተከትሎ የወጣው መረጃ እንደሚያመላክተው የዚህ አስከፊ የጽንፈኛው ህወሓት ታጣቂዎች ጥቃት ሰለባ የሆኑት ግለሰቦች አቶ ኪዳኑ በርሀ ተክለና አቶ ሀጎስ አባዲ ወልዱ የተባሉ የወጀራት ተወላጆች መሆናቸው ታውቋል። ይህንን ድርጊት ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣ የተቀሰቀሰ ሲሆን በጽንፈኛው የህወሓት ቡድን በንጹሃን ዜጎች ላይ እየደረሰ ያለው በደልና ግፍ በአስቸኳይ እንዲቆምም እየተጠየቀ ይገኛል። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና ሁሉም የሚመለከታቸው አካላት በጋራ በመሆን ድምጻቸውን እንዲያሰሙና ለችግሩ መፍትሄ እንዲፈለግ የክስና የትብብር ጥሪም ቀርበዋል። በትግራይ የተፈጸመውን የጊዜያዊ አስተዳደር መፈንቅለ መንግስት ህገወጥ ነው ሲሉ ጀነራል ሳሞራ ዩኑስ ኮነኑ። የወጣቶች አፈሳም የሻዕቢያ ስትራቴጂ ነው ሲሉ ገልጸውታል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ቀውስ አስመልክተው ብርቱ ትችቶችን ሰንዝረዋል። ጀነራሉ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የትግርኛ ክፍል ጋር ባደረጉት ልዩ ቃለ ምልልስ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለው ቡድን አካሄድ ጀነራል ሳሞራ በጽኑ ተቃውመውታል። ቡድኑ በአክሱም ከተማ ተሰብስቦ ያሳለፈው ውሳኔ ፍጹም ህገወጥና እውቅና የሌለው ሲሉ የገለጹት ጀነራሉ ድርጊቱን ህጋዊነት የጎደለው የመንግስት ምስረታ ነው ሲሉም ኮንነውታል። መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደሮች ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጠርባቸው መቆየቱን ጀነራሉ አስታውሰዋል። በመጨረሻም ማህተምና የአሰራር መሳሪያዎችን በኃይል በመቀማት የማባረር ተግባር መፈጸሙን ይፋ አድርገዋል። እንደ ጀነራሉ ገለጻ የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ ሲሆን ይህንንም የሚፈልጉት ከተጠያቂነት ለማምለጥ ነው ሲሉም ገልጸዋል። በአሁኑ ወቅት በትግራይ እየተካሄደ ስላለው የወጣቶች አፈሳ ማብራሪያ የሰጡት ጀነራል ሳሞራ ድርጊቱ ከሻዕቢያ ወይም የኤርትራ መንግስት የድሮ የትግል ስትራቴጂ የተቀዳ መሆኑን ገልጸዋል። ሻዕቢያ ኢትዮጵያን የማተራመስ ስትራቴጂው አሁንም እንዳልቀየረ የጠቆሙት ጀነራሉ ህወሓቶች ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ፍጹም ስህተት መሆኑንም አስገንዝበዋል። የህወሓት አንጃዎች ከምርጫ በኋላ የፌዴራል መንግስት ይወጋናል የሚል የሐሰት ፕሮፓጋንዳ ለወጣቶች አፈሳ መጠቀሚያ እያደረጉት ቢሆንም በአንጻሩ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘው እንደሚገኝና በጦርነት የመፍታት ፍላጎት እንደሌለው ጀነራሉ አረጋግጠዋል። የፕሪቶሪያው ስምምነት ሲፈረም የትግራይ ህዝብ ከፍተኛ ደስታውን ቢገልጽም የክልሉ ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸው ጀነራሉ በሐዘን ገልጸዋል። በመሆኑም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችን አሳልፈን አንሰጥም ብለው ሊታገሉ እንደሚገባም ጥሪያቸውን አቅርበዋል። በመጨረሻም ምርጫ በሚካሄድበት በዚህ ወቅት የትግራይ ህዝብ የመምረጥ መብቱ ሊከበርለትና በመረጠው መሪ የመተዳደር መብቱ ሊረጋገጥ እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝብ ብቻ ነው ሲሉ ጀነራል ሳሞራ ዩኑስ ቃለ ምልልሳቸውን አጠቃለዋል።
በወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት በድብቅ ታጥቆ በገባው የጦር መሳሪያ ባለቤቱንና የችሎቱን ዳኛ ተኩሶ የገደለው ግለሰብ በቁጥጥር ስር ዋለ። በሆለታ ከተማ በሚገኘው የወልመራ ወረዳ የመጀመሪያ ፍርድ ቤት የቤተሰብ ክርክር ችሎት ላይ ጉዳዩን ሲከታተል የነበረ ግለሰብ በዕለቱ በችሎቱ ተገኝተው ውሳኔውን ስታነብ የነበረችው ዳኛና በሕግ ስትከራከር የነበረችውን ባለቤቱን ደብቆ ይዞት በገባው ሽጉጥ መግደሉን ፖሊስ አስታውቋል። የሆለታ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር ጸጋዬ ቶልቻ እንደተናገሩት ግንቦት 27 ቀን ረፋድ ላይ በወረዳው ፍርድ ቤት የግራ ቀኝ ክርክር ተደርጎበት የሰነበተው የባልና ሚስት ክርክር ላይ የመጨረሻ የፍርድ ውሳኔ ነበር ሲሉ ገልጸዋል። በሆለታ ከተማ ነዋሪ የሆኑ ባልና ሚስት ለወራት በይገባኛል የንብረት ክርክር ሲከራከሩ ቆይተው የመጨረሻ የፍርድ ውሳኔ ላይ በቁጥጥር ስር የዋለው ተጠርጣሪ በድብቅ ሽጉጥ በመታጠቅ ወደ ፍርድ ቤቱ ችሎት በመግባት የመጨረሻው የችሎት ውሳኔ ሲሰማ አቅዶና ተዘጋጅቶ ይዞት በገባው ህገወጥ የጦር መሳሪያ ለህግ ባለቤቱ ላይ እንዲሁም ለችሎቱ ዳኛ ወይዘሮ ፈርቄ ፈካንሳ ላይ ተኩሶ ህይወታቸው እንዲያልፍ አድርጓል። ግለሰቡ የፍርድ ውሳኔውን በንቃት ሲከታተል ቆይቶ በመጨረሻው ውሳኔ ተከትሎ ተዘጋጅቶ በድብቅ በያዘው ሽጉጥ ባለቤቱን ቅድሚያ በመምታት በመቀጠል ደግሞ ውሳኔውን ባነበበችው ዳኛ ችሎት ላይ ተኩሶ መግደሉን ገልጸዋል። ይህ አሳዛኝ ድርጊት የተከሰተው በፍትሐ ብሔር ክርክር ችሎት ላይ የሚታየው የፍተሻ ክፍተት ሲሆን ፍርድ ቤቶች የራሳቸው የጥበቃ ሰራተኞች በፈጠሩት ክፍተት ነው ተብሏል። በአሁኑ ሰዓት ፖሊስ በፍርድ ቤቱ የተመደቡ የጥበቃ አካላትና ችሎት አስከባሪ ፖሊሶችን በቁጥጥር ስር አውሎ ምርመራ እያጣራ ያለ ሲሆን በድርጊቱ ፖሊስና የህግ ባለሙያዎች ዘንድ ትልቅ ሀዘኔታ የፈጠረ ቢሆንም በአስቸኳይ የወንጀል ድርጊቱ ተጣርቶ ለፍትህ አካላት እንደሚቀርብና የፍትህ ውሳኔው ለህብረተሰብ እንደሚገለጽ ጨምረው ገልጸዋል። መረጃው የብስራት ሬዲዮ ነው። ኡጋንዳ ገነት ናት፣ ሰዎች ገነትን ጥለው እንዴት ወደ በረሃ ይሄዳሉ ሲሉ ፕሬዝዳንት ዩዌሪ ሙሴቬኒ ገለጹ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ዜጎቻቸው የተሻለ የስራ ዕድል ፍለጋ ሀገራቸውን ጥለው ወደ ተባበሩት አረብ ኤሚሬትስ፣ ዱባይ እና መሰል የባህረ ሰላጤው ሀገራት መሰደዳቸውን ክፉኛ ኮንነዋል። ፕሬዝዳንቱ ድርጊቱን ገነትን ጥሎ ወደ በረሃ የመሰደድ ያህል ነው ሲሉ ገልጸውታል። የኡጋንዳው ፕሬዝዳንት ሙሴቬኒ በሰጡት መግለጫ ኡጋንዳ የተፈጥሮ ጸጋ የታደለች እውነተኛ ገነት መሆኗን በመጥቀስ ዜጎች ይህንን ለምለም መሬት ትተው ወደ በረሃማ ስፍራዎች ለመስራት የሚመርጡበት ምክንያት ግራ የሚያጋባ ነው ብለውታል። ለዚህ አይነቱ የስደት ውሳኔ ፕሬዝዳንቱ በምክንያትነት የጠቀሱት ደካማ አመራርንና ዜጎች ከሀገራቸውና ከማንነታቸው ጋር ያላቸው ቁርኝነትና ስር መስደድ ማነሱን ነው። ሰዎች እዚህ ያለችው ገነት ጥለው በረሃ ውስጥ ለመስራት ይሄዳሉ፣ ኡጋንዳ ግን ገነት ናት ሲሉ የተናገሩት ፕሬዝዳንቱ እሳቸው በግልጽ ከሀገራቸው ጋር ጥብቅና የማይናወጥ ቁርኝት እንዳላቸውና ሀገራቸውን ጥለው የትም የመሄድ ፍላጎት እንደሌላቸው አጽንኦት ሰጥተውበታል። ይህ የፕሬዝዳንቱ ንግግር በማህበራዊ ትስስር ገጾች ላይ ሰፊ አነጋጋሪ አጀንዳ ሆኖ የቀጠለ ሲሆን በርካታ ታዛቢዎች ግን የስደቱ ምክንያት የአመራር ድክመት ብቻ ሳይሆን በሀገሪቱ ያለው የስራ አጥነትና የኢኮኖሚ ጫና ጭምር መሆኑን በመጥቀስ አስተያየታቸው እየሰጡ ይገኛሉ። ዘለንስኪ ጦርነቱን ለማቆም ለፑቲን የፊት ለፊት ድርድር ጥሪ አቀረቡ። ክሬምሊን ደብዳቤው እንደደረሰው አረጋግጧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሩሲያና በዩክሬን መካከል ለዓመታት የቀጠለውን ደም አፋሳሽ ጦርነት በአዲስ መልክ ለመቋጨት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት ለመጋፈጥና ለመምከር የሰላም ጥሪ አቀረቡ። ፕሬዝዳንቱ ጥያቄውን ያቀረቡት በቀጥታ ለፕሬዝዳንት ፑቲን በጻፉት ይፋዊ ደብዳቤ መሆኑም ታውቋል። ፕሬዝዳንት ዘለንስኪ በደብዳቤያቸው ላይ እንደገለጹት በአውሮፓ ምድር ላይ እየተካሄደ ያለው ይህ ታላቅ ጦርነት ዳግም የአሜሪካ የፖለቲካ ትኩረት እስኪሆን ድረስ ዝም ብሎ መጠበቅ ትልቅ ስህተት ነው ብለዋል። ዘላቂ ሰላም ሊመጣ የሚችለው በዩክሬንና በሩሲያ መካከል በቀጥታ የሚደረግ የፊት ለፊት ግንኙነትና ውይይት ብቻ መሆኑን አጽንኦት ሰጥተው ፕሬዝዳንት ዘለንስኪ ገልጸውታል። በተጨማሪም ለታቀደው የሰላም ድርድር ምቹ ሁኔታን ለመፍጠር ሲባል በሁለቱም ወገኖች በኩል ሙሉ በሙሉ የተኩስ አቁም ስምምነት እንዲደረግም ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንትና ሐሙስ በሰጡት አስተያየት ሁለቱ መሪዎች ፊት ለፊት ተገናኝተው ቢመክሩ በጣም ጥሩ ነገር ነው ሲሉ የዘለንስኪን ሐሳብ ደግፈዋል። የሩሲያ መናገሻ የሆነችው ክሬምሊን በበኩሏ የፕሬዝዳንት ዘለንስኪ ደብዳቤ እንደደረሳት ያረጋገጠች ሲሆን ፕሬዝዳንት ቭላዲሚር ፑቲን በቀረበው የሰላም ጥሪና የተኩስ አቁም ጥያቄ ላይ የራሳቸው ማብራሪያና ምላሽ በቅርቡ እንደሚሰጡበትም ይጠበቃል። በሊባኖስ የተኩስ አቁም ስምምነቱ ፈረሰ። ሄዝቦላህ ድርድሩን አዋራጅ ሲል ውድቅ ማድረጉን ተከትሎ የእስራኤል ጥቃት ተባብሷል። በአሜሪካ አደራዳሪነት በእስራኤልና በሊባኖስ መካከል ተደርሶ የነበረው የተኩስ አቁም ስምምነት መፍረሱ ተሰምቷል።
የሊባኖሱ ታጣቂ ቡድን ሄዝቦላ ስምምነቱን ሙሉ በሙሉ ውድቅ ማድረጉን ይፋ ማድረጉ ተከትሎ እስራኤል በመላው ሊባኖስ የምታከናውነውን ከባድ የአየርና የምድር ጥቃት በከፍተኛ ሁኔታ አፋፍማ ቀጥላለች። በኢራን የሚደገፈው የሄዝቦላ ዋና አዛዥ ናኢም ቃሲም በሰጡት መግለጫ የተደረገው የሰላም ድርድር ለሊባኖስ ከንቱና አዋራጅ የነበረ ከመሆኑም በላይ ለይስሙላ የተደረገ ነው ሲሉ ኩፍኛ ተችተዋል። አዛዡ አክሎም እስራኤል በሊባኖስ ምድር የምታካሄደው ድብደባና ወረራ እስከቀጠለች ድረስ የሰሜናዊ እስራኤል ከተሞች የኃይላቸው ቀጥተኛ የሮኬትና የድሮን ኢላማ ሆነው እንደሚቀጥሉ አስጠንቅቀዋል። በተመሳሳይ የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ የእስራኤል ጦር ከሊባኖስ ግዛት ሙሉ በሙሉ ለቆ እስካልወጣ ድረስ በአካባቢው ላይ ፍጹም ሰላም ሊሰፍን እንደማይችል አስታውቋል። ይሁን እንጂ በኢራንና አሜሪካ መካከል የተደረገው ስምምነት በዋናነት በሊባኖስ ያለውን ግጭት ማቆምን ያካተተ እንደነበርም ተመላክቷል። ይህ በእንዲህ እንዳለ በዋሽንግተን ዲሲ የተደረሰው የተኩስ አቁም ስምምነት በተግባር መተርጎም በጀመረበት ማግስት እስራኤል ስምምነቱን ወደ ጎን በመተው በመላው ሊባኖስ ላይ የከፈተችው መጠነ ሰፊ ጥቃት አጠናክራ ገፍታበታለች። የሊባኖስ የጤና ጥበቃ ሚኒስቴር ይፋ ባደረገው የቅርብ ጊዜ አስደንጋጭ መረጃ መሰረትም ከመጋቢት 2 ጀምሮ እስራኤል በሀገሪቱ ላይ በሰነዘረችው ጥቃት ሳቢያ እስካሁን ቢያንስ 3526 ዜጎች ሲቀጠፉ 10733 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱ አረጋግጧል። በአካባቢው ያለው ሰብአዊ ቀውስ አሁንም ከቁጥጥር ውጭ የሆነ መምጣቱ የረድኤት ድርጅቶች እየገለጹ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ